የትኛው መጽሐፍ ላይ የትኛው መጽሐፍ ቅዱስ ላይ እንዲህ አይነት ትምህርት ተማርክ? የትኛው ሐዋርያ እንዲህ ብሎ ነገረ? የትኛው? አይዘገንንም? እሷን ሲወረውራት ከዛ ሚካኤል ገባ፣ በሚካኤል ላይ እልፍ፣ በእሷ ላይ እልፍ ነፍሳት ተንጠላጥለው ከሲኦል ወጡ ይላል። እኔ እናቶች የሚያሳዝኑኝ እናቶች አሉ፣ የሚያሳዝኑኝ ወንድሞች አሉ፣ የሚያሳዝኑኝ አባቶች አሉ። በእነሱ በዚህ ሮንግ ቲቺንግ ፎልስ ቲቺንግ እነሱን አምነው አቡዬ ተክልዬ እያሉ እድሜያቸውን የፈጁ ለነሱ ጠላ ሲጠምቁና ጠጅ ሲጥሉ የኖሩ እድሜያቸውን የጨረሱ የነዚህ ሰዎች ነፍስ መታደግ አለብን። ለዛን እውነት ምን እናገር? ከማንም ጋራ በግል ጸብ የለን። ይሄንን የአጋንንት ትምህርቱን ግን እስኪያስነጥሰው ድረስ እድሜ ዘመኔን እነግረዋል። ምን አይነት ውሸታምና ጨካኝ እንደሆነ እነግረዋል። ጆሮ ያለው ይስማ። መዳን የሚፈልግ ትክክለኛውን የእግዚአብሔርን ቃል ሰምቶ ጌታን ተቀብሎ ነው የሚድነው። ጽድቅም መዳንም በክርስቶስ ኢየሱስ ብቻ ነው። ያንተ ቅዳሴ ወንዝ አያሻግርም እንኳን አይደለም ሰማይ። አዮ መስቀል አብርሃ በከዋክብት አሰርገው ሰማይ እያላችሁ ቅዳሴው ነው። ይሄ የቅዳሴው ክፍል በከዋክብት ሰማይን ያስጌጠው መስቀል ነው እንጨት ነው እያልክም ለምትቀልድበት ቅዳሴ እሱ መጽደቂያ ይሆነ ታቀዋለ፣ ውስጥ ያቀዋል። አኮቴተ ቁርባን ዘእግዝእትነ ማርያም እያልክ የማርያም ቁርባን ስጋው ደሙ ምትሉትን እንኳን የማርያም ቁርባን እያልክ ምትሰዋው ለክርስቶስ እንዳልሆነ እያወቀ ውስጥ ጽድቅ የሚባል ነገር አይኖርም። ጽድቅ ማለት ምን ማለት ነው? እውነት ማለት እንዴ? እውነት ማለት ጻድቅ ማለት እውነተኛ ማለት ነው። ጽድቅ ማለት እውነት ማለት በእግዚአብሔር ዘንድ ትክክል የሆነ ነገር ነው። ጽድቅ ቀጣፊነት አሳያችኋል። ይሄ የመጀመሪያው ምልከታ ለምን 99% ኦርቶዶክሳዊ ጳጳሱንም ምኑንም ጨምሮ ያለው ይሄ ነው። ምን የሚለው በጸድቅም ባልጸድቅም ኦርቶዶክስ ትሻለኛለች። ቅዳሴውን ትቼ ማህሌቱን ትቼ ዘኬ ቤቱን ትቼ ደጀ ሰላሙን ትቼ እመቤቴን ትቼ እንዴት ይሆንልኛል ይልሃል። አይው ማርያም ወዳለችበት ክርስቶስን አምና የዳነችው ማርያም ወዳለችበት የእግዚአብሔር መንግስት ብትገባ ይሻላል። እንደውም አብዛኞቹ ምን ይላሉ? ሲኦል ብገባ ይሻለኛል፣ ማርያምን አምኜ ሲኦል ብገባ ይሻለኛል ነው የሚሉት። ሲኦል ብገባ አንተ በጣም እኮ አደገኛ መፍዙዝ እኮ ነው ምድራችንን የመታው። አዮ እንዴት ያሳፍራል። በቃ መምህር ተብሎ ሰው የሚድንበትን ነገርም አስተምርም፣ እሱ ራሱ መዳኑንና መጽደቁን አውቅ። ስለዚህ መሃል ላይ ይዳክራል። ህዝቡም ያው እንደ ውሃ ላይ ኩበት ሲንሳፈፍ ነው የሚኖረው ማለት ሲንሳፈፍ። ደግመህ ስማው። ክርስቲያን ወንድ መቤቴ ብንሰርክም ባንሰርክም እንኳን ክርስቲያን ወንድ መቤቴ እንኳን ኦርቶዶክስ ወንድ ለምን መሰላችሁ? ይሄ ቅዳሴ እኮ የማን ነው? የመላእክት ነው። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። አሁን ባይዘው ድርሰቶቹ በሙሉ የና አባ ሕርያቆስ ዘሀገረ ብህንሳ የነ አባ ጊዮርጊስ ዘጋስጫ እንደዚሁም ደግሞ የነ ያሬድ ሌሎች የአገር ቤት ድርሰት ያቁታል። መላእክት ይሄንን አላሉ፣ ቅዱስ ቅዱስ አሉ እንጂ የትኛውም የመጽሐፍ ቅዱስ ክፍል ላይ ይሄንን አላሉ። ይሄ እናንተ የደረሳችሁ ድርሰት ነው። ኦኬ ሚካኤል እንዲህ ብሎ የጮህበትን ክፍል ታሳየኛለህ? የለም። እነሱ እንኳን ለማየት ይመኙት ነበር የጌታን መምጣት
የሚስጥሩን መገለጥ የሰዎችን መዳን መላእክቱ እንኳን ሊያዩ ይመኙ ነበር ብሎ ጴጥሮስ በመልእክቱ ጽፏል። ስለዚህ በንጸድቅም ባንጸድቅም ማለት ትክክል። አሁን መሃል መንገድ ላይ ነው ያለው ምትመራው ምትናገረውም ህዝብ መሃል ላይ ነው ያለው። አሁን ለዚህ ግራ ለገባውና በሁለት መንታ መንገድ መሃል ለቆመ ህዝብ ነው እኛ ወንጌል እየነገርን ያለን። ኦኬ አሁን የዘበነን ላሰማ ስለማንፎክር ነው እንጂ አንድ ኦርቶዶክስ ሲኦልን አያያትም። ታውቃለህ? እኛ ስለማንፎክር ነው እንጂ አንድ ኦርቶዶክስ ሲኦልን አያያትም። ታውቃለህ? ስማ ፎክር አንፈልግም። በትህትናው ስለምንኖር አንድ ኦርቶዶክስ ሲኦልን አያያትም። በንስሐ ሕይወት የተመላለሰ ሁሉ ወደ መንግስቱ ነው የሚገባው። እኔ ሁሌ የምጠይቀው አንድ ጥያቄ አለ። ከዚህ በፊት ጠይቃችሁ እንደሆነ አላውቅም። አንድም ኦርቶዶክሳዊ ወደ ሲኦል አይገባም፣ ሲኦልን አያይም። እንዴት? አሁን ይሄ በወንጌል መረዳት በእግዚአብሔር ቃል እውነት መሰረትነት ላይ የተመሰረተ ትምህርት አይደለም። ይሄንን የሚላቸው ምንን አስከትሎ ነው ስትል ከዚህ በፊት እንዳቀረብኩላችሁ ተክለ ሃይማኖትን ያመነ መቃብሩን የተሻሸና የተሳለመ 10 ጄኔሬሽኑ ይማራል እያለ ነው የሚያስ እናንተ አሁንም ቀጥሎ ሳስማ የገብርኤል ልጆች እናንተ የሚካኤል ልጆች እናንተ የአቡኤል ልጆች እናንተ የተክልዬ ልጆች አንዳችሁም ሲኦል አትወርዱም ይላቸዋል ማለት ሲጫወትበት የነን ህዝብ በዚሁ የአጋንንት ትምህርት በተደጋጋሚ እንዳቀረብኩላችሁ በቅዱሳን ላይ የተመሰረተ የዘላለም ሕይወትና መዳን አለ ብሎ የሚያስተምር ነው። ጄኔሬሽን የሚድነው በእነ ተክለ ሃይማኖት ተቅማጥ በኩል ነው ብሎ የሚያምንና የሚያስተምር ነው። ስለዚህ አንዱም ኦርቶዶክሳዊ ሲኦል አያይም የሚለው ምን ላይ ቆሞ ነው ስትል እዚህ ካልት ላይ ቆሞ ነው። እንደውም ልንገር ሕይወትን አያይም ነው የሚለው መጽሐፍ ቅዱስ። ሕይወትን አያይም ኢየሱስ የሌለው ክርስቶስ ኢየሱስን ያልተቀበለ እግዚአብሔር አብ በላከው በአንድ ልጁ ያላመነና ሌላውን ጣዖት ከቤቱ ከውስጡ ከልቡ መንቅሮ መነቃቅሮ ያላወጣ ሊድን አይችልም። ተወመዳን አያይም ነው የሚለው። አያይም መጽሐፍ ቅዱስ ይሄንን ነው የሚናገረው። መጽሐፍ ቅዱሳዊ ማስረጃ እያመጣን እንሞግታለን። በእነ አርሴማ በእነ ተክለ ሃይማኖት በእነ ሚካኤል በእነ ገብርኤል በእነ ማርያም በኩል በእነ መጥቆራ በኩል በእነ ጠቋር በኩል ወደ እግዚአብሔር መንግስት መግባት አይቻል። አንድ መንገድ ነው፣ አንድ እውነት ነው፣ አንድ ሕይወት ነው፣ እሱም ኢየሱስ ነው። በቃ መጽሐፍ ቅዱስ የሚነግረን ይሄንን እውነት ህዝቡ ሊሰማን የሚገባ እኔ አልዋሽህም። ቀለብ አትሰፍርልኝም፣ ደሞዝ አትከፍለኝም። ደሞዝ ቢከፈለኝ ኖሮ ቀለብ ቢሰፈርልኝ ኖሮ እንደዚሁ ያመቻመችኩ ኖር ነበር። እግዚአብሔር ግን ከዛ እስራቱ ስላወጣኝ እውነቱን ነው የምነግርህ። መረረህም ጣፈጠህም መዳን በሌላ በማንም የለም፣ ጽድቅ በሌላ በማንም የለም። ኦኬ ሕይወትን አያይም ነው የሚለው። አያይም። ክብር ለእግዚአብሔር ይሁን። ቃሉ ስላለ በቃሉ መሰረት ነው ምን እናገረው። ማንንም ቢናገር እንደ እግዚአብሔር ቃል ይናገር ተብሎ ስለተጻፈ ማለት ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይ። እንዴ ታዲያ እኛ በኢየሱስ ክርስቶስ እናምናለን ይሉሃል መጡ። ኦርቶዶክስ እንኳን አይደለም ምንዋ በዓላቷ ሁሉ ስለ ኢየሱስ ክርስቶስ ነው ይላል። አውቆኮ ጉልላቷ መስቀል ነው፣ ግርግዳዋ ስዕል ነው፣ እጣኗ እንዲ ነው፣ እንትኗ እንዲ ነው ይላል።
እግዚአብሔር ዕጣንና ሉባንጃ አይደለም የሰጠ ለመዳን ራሱን ኢየሱስ ልጁን እንድትቀበል ነው ራሱ አንድ መዳን አንድ በቃ አንድ ኢየሱስ ብቻ የሞተለ አንድ ነው የተሰቀለለ አንድ ነው ሞትን ድል አድርጎ የተነሳው አንድ ነው ሕይወትን እንዳታይ የሚያደርግ በክርስቶስ አለማመን ነው በክርስቶስ ያመነ በክርስቶስ ብቻ ያመነ ማለት ነው ኢየሱስ አንሶ ማርያም ለማዳን አትጨመርም ገብርኤል አይጨመር ሚካኤል አይጨመርም አቦይ አይጨመር የደረደርካቸው አማልክት አይጨመሩ አንድ ነው የምታምነው ኢየሱስ ላይ ሌላ የደረበም ሆነ ኢየሱስን ሙሉ በሙሉ የካደ ሁለቱም አንድ ነው እደግመዋለሁ ኢየሱስ ላይ እሱ አንሶት ሌላ ደራርቦ የሚያመልከውና በከሊት በከሌ እድናለው የሚለው ኦርቶዶክሳዊና ጨርሶ ያላመነው ፓጋን አንድ ነው the same እንደው ሚከፋው እግዚአብሔርን ያወቁ እንደ እግዚአብሔርነቱ መጠን ስላላመለኩትና ስላላከበሩት የሚያመካኙት አጡ ስለዚህም ለማይረባ አይምሮ አሳልፎ ሰጣቸው ተብሎ በሮሜ ምዕራፍ 1 ላይ ከቁጥር 23 ጀምሮ እንደተጻፈው የሚብሰው ክፋት እግዚአብሔርን አውቃለው ይያሉ በርሱ ላይ ሌላ ነገር መደረብና መደራረብ ነው እሱ ነው ትልቁ ወንጀል ስማ ወንድሜ እውር ስለሆናችሁ ኃጢያት ባልሆነባችሁ እውር ብትሆኑ አለ ጌታ ኢየሱስ እውር ብትሆኑ በስጋ መታወር ኃጢያት የለውም ነገር ግን እና ያለን ትላላችሁ ኃጢያታችሁ ግን እስከ ዛሬ ከናንተ ጋር ይኖራል አዮ እና ያለን ይያሉ ዓለማይ ሰዎችን ወደ ገደል መምራት ተመልከቴን እግዚአብሔር ቃል ምን እንደሚል ሁለት ጥቅሶችን ነው እዚጋ ያመጣውላችሁ በልጁ የሚያምን የዘላለም ሕይወት አለው አለቀ ስለዚህ በክርስቶስ ኢየሱስ ያመነ ሰው ምንድነው ብሎ የሚያምነው ድኛለሁ ሕይወት የኔ ነው ወይም ደግሞ የእግዚአብሔርን መንግስት ወርሻለሁ ብሎ ነው የሚያምነው አለቀ ልቡን ሞልቶ ነው የሚናገር ጥርጥር የሚባል ነገር የለም በጸድቅም ባልጸድቅም የሚባል ነገር የለም ለምን ልጁ ያለው ሕይወት አለ ይሄን የሚመሰክርለት ደግሞ ማን ነው መንፈስ ቅዱስ ነው እመጣበታለሁ በልጁ የሚያምን የዘላለም ሕይወት አለው በልጁ የማያምን ግን አየው ደራርቦ ድሪቶን ደርቦ ከሊትም ከለም ይያለ ስለሚኖር ጥርጥር ነው ልብ ውስጥ ያለው በልጁ የማያምን አለማመኑን የሚገልጠው ሌሎችን አማልክት አዳኝ አድርጎ መቀበሉና ያንን ሃይማኖት አድርጎ ማወጁ ነው በከለም በከሊትም እድናለው ብሎ ማመኑና ማስተማሩ እግዚአብሔርን ኢየሱስን ስጦታ እንዳልተቀበለ ኢየሱስን እንዳልተቀበለና በልጁ እንደማያምን የሚያሳብቀው በተሰጠው ስጦታ ላይ ሌላ የደረባቸው እልፍ ኃይላፋት አዳኞች ስላሉት አንዱ አይበቃው ብዙ ነው ያለው ስለዚህ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ሲኦልን አያይም አይደል ያለው ዘበነ ሕይወትን አያይም ብለ ገልብጠስም ሕይወትን አያይም ምንም አይነት ሃይማኖት ድርጅት ውስጥ ታቀፍ በጥቃቅንም በአነስተኛም ታቀፍ ኢየሱስ የሌለው ሕይወት የለው አራት ነጥብ ይሄው መጽሐፍ ቅዱስ የሚናገረው ሕይወትን አያይም እንደውም የአብ ቁጣ በእርሱ ላይ ይነዳል በቃ ስለዚህ ለኦርቶዶክሳውያን ያለኝ መልእክት ጌታ ኢየሱስ ክርስቶስን ብቸኛ አዳኝ መሆኑን አምናችሁ በመስቀል ላይ የተሰቀለላችሁ የሞተላችሁ የተቀበረው ሞትን ድል አድርጎ ደግሞ በሶስተኛው ቀን የተነሳው እሱ እንደሆነ አምነህ በአንደበት በመመስከር በልብ አምነህ በአንደበት በመመስከር ነው ሚዳነው ሚጸደቅ ከዚህ ውጪ ሌላ መንገድ የለም ዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ጌታ ኢየሱስ መንገድና እውነት ሕይወት እኔ ነኝ በኔ በቀር ወደ አብ የሚመጣ የለም ማለት ወደ አብ የሚመጣው በኢየሱስ በኩል አንድ መንገድ አንድ እውነት አንድ ሕይወት አበቃ እዚህ ዮሐንስ ወንጌል ምዕራፍ 8 ቁጥር 51 ላይ ደግሞ እውነት እላችኋለሁ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም
ቃሌን የሚጠብቅ ቢኖር ኢየሱስ ያስተማረው በእርሱ አምነን እንድንድን ነው። ይሄንን ቃሉን አምኖ የተቀበለ ሞትን አያይም፣ ጥፋትን አያይም፣ ሲኦልን አያይም። ምክንያቱም ኢየሱስ ምን ብሎ ነው ያስተማረው? ዮሐንስ ወንጌል ምዕራፍ 14 ላይ አሁን ያልኳችሁ በተለይ ቁጥር 1ን ተመልከቱት። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በአባቴ እመኑ፣ ደግሞም በእኔም እመኑ፣ በአባቴ ቤት ብዙ መኖሪያ አለ። አዮ ኢየሱስ ያስተማረ በእርሱ በማመን እንደምትድን ነው። ስለዚህ ቃሌን የሚጠብቅ ቢኖር ለዘላለም ሞትን አያይም። ሲኦልን የማያዩ ሰዎች፣ ሞትን የማያዩ ሰዎች ምን አይነት ሰዎች ናቸው? ኢየሱስን አምነው የተቀበሉ ናቸው። በእርሱ ላይ የማይጨምሩ ናቸው። ከእርሱ ላይ የማይቀንሱ ናቸው። አበቃ። እምነት ተሸራርፎ አይሰራም። እደግመዋለሁ፣ እምነት ተሸራርፎ አይሰራም። እምነት ሙሉን በቃ ኢየሱስ ክርስቶስን መቀበል፣ ኢየሱስ ክርስቶስን ማመን ማለት ከእርሱ ሌላ አዳኝ እንደሌለ ማመን ማለት ነው። ለዚህ ነው እኮ መዳን በሌላ በማንም የለም። ለምሳሌ እዚህ ጋር ላምጣላችሁ። አሁን ዘበነ ለትውስታ ያክል ምንድነው ያለው? ከኦርቶዶክስ እምነት ውጪ ያሉ ሰዎች እኔ በጣም ያሳዝኑኛል አለ። በጣም ነው እማዝንላቸው አለ። ምን ነው ሲባል ተክልዬ የላቸውም አለ። የዞረ ለቅሶ አይታ፣ የዞረ ለቅሶ ማለት የዞረበት ለቅሶ ያልተጻፈ ያነበቡ ሰውን ገደል ጨምረው ጨረሱት። ገደል እስቲ እዚህ ጋር ላምጣል። ይኸውልህ 10 ጄኔሬሽን ስማ ዘበነ አንድ ኦርቶዶክሳዊ ሲኦልና የሚለው እንዲህ ያስተማራል። ስማ በቤተ መቅደስ ጽላት ባለበት ለተሳለመ በአንተ ለተማጸነኝ አለ ኢየሱስ ክርስቶስ ተክለ ሃይማኖት በአንተ ለተማጸነኝ ስንት ትውልድ ምርለታለው እንደታውቃላችሁ? 10 ትውልድ 10 ጄኔሬሽን 10 ትውልድ ማለት ምን ማለት ነው? ለምሳሌ እኔ ያለው አባቴ ያለ ያባቴ አባት አለ ያባቴ አባት አለ ቁጠሩት። ዛሬ ይሄን ድምጽ ሰምታችሁ ስለ አቡነ ተክለ ሃይማኖት ብላችሁ የምትጸልዩትን ሁሉ ወደታች ገና ከናንተ በታች 10 ትውልዳችሁን እባርከዋለሁ ነው ያለው እግዚአብሔር። ይሄ ነው የቅዱሳን ጸጋ። እኔ ከኦርቶዶክስ ተዋሕዶ እምነት ውጭ ያሉ ሰዎች ያሳዝኑኛል። ይሄ ሁሉ ክብራቸው፣ ይሄ ሁሉ ጸጋቸው ለመመጻደቅ አይደለም። ምን ይሄን ምላችሁ ኦርቶዶክሶች እንድንመጻደቅ አይደለም። እግዚአብሔር በጳውሎስ የነገረን ነው። እነዚህ ሁሉ አባቶች እንደደመና ከከበቧችሁ ምን ያስጨንቃችኋል ነው ያለው። አሁን የምትጨነቁ ሰዎች አለ በሁሉ ነገር ትጨነቃለ። አይሁ ከኦርቶዶክስ ሃይማኖት ውጭ ያሉት እኔ በጣም ነው የሚያሳዝኑኛል። አዛኝ ቅቤ አንጓች ነው የሚባለው። ለራስህ ዘን ለራስህ እዘን ለምትል መዳን በቅዘን ለራስህ እዘን ብለ ለምታምን መዳን በቅዘን። ተክለ ሃይማኖት ተቅማጥ ከኢየሱስ ክርስቶስ የስቅለት ሞት ጋር እኩል ነው ብላችሁ ምታምኑ ከዚህ በላይ እግዚአብሔርን መስደባል የክርስቶስን ደም ማክፋፋታል። ይሄ መርገም እንጂ ድነት አያመጣ መዳን አይሰጥ። 10 ጄኔሬሽን አለቀ እኮ በቃ ኢትዮጵያዊ ብቻ ነው የሚጸድቀው በለን። አሁን ግብጻዊ ማነው ቡርኪና ፋሶዊ ሳውዝ አፍሪካዊ ኬንያዊ ተክለ ሃይማኖትን ማቂ ዓለም ህዝብ 8 ቢሊየን ህዝብ በላይ ተክለ ሃይማኖትን ከነመፈጠሩ የማያውቀው አለቀ በለኝ። አቤት የህሊና ስፋት የናንተ እኮ የህሊና ስፋት ከባህር እኮ በቃ ጥልቀት በላይ እኮ ሰፋ። ራሱን አድንም ተክለ ሃይማኖት ሊስን
ሰይጣን ገርዞ አጠመቀ ምትለው ራሱን አያጸድቅም ራሱን አያድንም መጥቆራ የሚባል ጋኔን ተክሎ የሄደ ሰው የመዳን ምክንያት ሊሆን አይችልም የጥፋት ነው ይሆን ያለው ያየን እንዳለ ነው የጥፋት ከሰማይ የወረደ የተክለ ሃይማኖት መስቀል ይላል ተገለብጦ ሜዲን ቻይና ነው የሚለው እግሩ ተሰበረ እግሩ ተቆረጠ ይላል እግሩ ተቆረጠ ይላል ምን ሆነ ተቆረጠ ሲጸልይ በእናርሴማ በኩል እድናለሁ ብሎ ኢየሱስን ትቶ አይዘምርም ይናደዳል ስለ ኢየሱስ ሲዘመር ይናደዳል ይበሳጫል ኢየሱስ ያለውን መንቅረው ያወጡታል ህዝቡ በአመጽ ውስጥ ነው የሚኖረው በድብድብ ውስጥ ነው የሚኖረው የነዚህን ሰዎች መንፈስ ነው የሚካፈል ስለዚህ ሲጫወትበት ምን ይለዋል አትጠፋም ሲውላት ገባም ይለዋል ተክለ ሃይማኖት አለል ይለዋል ይሄ ነው የነሱ ወንጀል ወንጌል አይደለም ይሄ ወንጀል ስለማንፎክር ነው እንጂ አንድ ኦርቶዶክስ ሲኦልን አያያትም ታውቃለህ መፎከር አንፈልግም በትህትናው ስለምንኖር ነው አዮ አንፎክርም እንጂ በቃኛንን ምንድነው ነው ይያለ እነዚህ ናቸው ህዝብን ወደ ጥፋት እየነዱ ያሉት ይሄን መልእክት የምትሰሙ ኦርቶዶክሳውያን ተክለ ሃይማኖትም አቦይም አርሴማም ተብለው የተቀረጹ ካራክተሮች ከውጪ ኢምፖርት የተደረጉ አማልክት አገር በቀልም የሆኑት በሙሉ አያድኑም አራት ነጥብ አያድኑም እንኳን አንተን ራሱን አያድንም መዳን አንድ መንገድ ነው ያለው በእምነት ነው ምትድነው በምንድነው ምትድነው በእምነት ማንን በማመን ኢየሱስ ክርስቶስን በማመን አለቀ ሌላ አለ መንገድ ማሳለጫ ማቀላጠፊያ የሚባል የለም እሺ ገብርኤል የገባው መጥቷል መሰለኝ እሱ በጥርጥር ነው ያለው ለገብርኤል አሁን መልእክት አለኝ ብቸኛ የመዳን መንገድ ኢየሱስ ነው በለበስከው ቢጫ ወይባ በጫንከው ቆብ ባጠለከው አፍ ያጣመሙ በማሳመር ግዕዝ በመጥቀስ እግዚአብሔር አይሸወድም አንድ መድኃኒት አለ ጌታ ኢየሱስ ነው እሱን ትቀበላለህ ትድናለህ ዛሴ መጽሐፍ ቅዱስ ምን ይላል መጽሐፍ ቅዱስ ምን ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ በስሙ ለሚያምኑ ለነርሱ እግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው አሁን እዚያ እከሌ ከከሌ የሚባል ነገር የለም ልጁን ነው የሚያስቀምጥልህ ብራዘር ስማ እህቶቼና ወንድሞቼ ስሙ ከዚህ ውጪ አሁን እኔ ከምነግርሽ መንገድ ውጪ ዘበነም ገብርኤም ሌሎቹም ጳጳስ በዩ ቄስ በዩ መነኩሴ በዩ ቆሞ የሚያስተምረው በሙሉ ውሸት ነው በሙሉ የሚያስተምሩሽ ውሸት በሙሉ ጆሮ ያለው ይስማ ጆሮ ያለው ይስማ ያው ለተቀበሉት ሁሉ ግን በስሙ ለሚያምኑት በኢየሱስ ስም በማስም በኢየሱስ የከሊት ስም ይገባል እዚህ ውስጥ ኖ አንድ መድኃኒት ነው አብ የሰጠ እንትን የለውም ባይዞይ ለመረዳትም የሚከብድ ነገር አይደለም ይሄ አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዱታል ነው የሚለው መጣበታል ይሄንን ጌታ መቀበልና ማመን ነው ሰዎችን የሚያጸድቀው ስለዚህ ጽድቅን ከኢየሱስ ጋር ነው መጽሐፍ ቅዱስ የሚያገናኘው ከማንንም ጋር አይደለም ጽድቅ ከኢየሱስ ጋር ብቻ የተገናኘ ነው ወንጌል መስማትና መዳን የምትፈልግ ከሆነ ይሄው እውነቱ ይሄን
ስለተቀበለዋለህ በስሙ ታምናለህ የእግዚአብሔር ልጅ ትሆናለህ የእግዚአብሔር ልጅ ትሆናለህ እሱ ብቻ አይደለም እንዲያው በጸጋው ይጸድቃሉ የሚለውን ደግሞ ላምጣልህ ወንድሜ በእነ ተክለ ሃይማኖት ምን አይደል በጸጋ በእግዚአብሔር ጸጋ ማንም ሊተረጉመው ሊያሰላው የማይችለው በጣም አስደናቂ የሆነው የእግዚአብሔር ጸጋ በእኛ ላይ የተገለጠው ኢየሱስን በማመን ወደ እርሱ ለሚመጡ ሁሉ እግዚአብሔር የሰጠው ጸጋ አለ ስለዚህ ጽድቅ በክርስቶስ ምክንያት የተሰጠን ስጦታ መዳን ስጦታ ሼር ላድርጋችሁና ስክሪኑ መጽሐፍ ቅዱስ ላይ እንደዚህ ለየብቻ ከማውጣት እዚህ ላይ ላስነበባችሁ እሱም ብሎ ነው መጨረሻ ላይ ቁጥር 36 ላይ በልጁ የሚያምን የዘላለም ሕይወት አለው በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም የሚለው ስለዚህ ጽድቅም መዳንም በማን በክርስቶስ ኢየሱስ ሮሜ ምዕራፍ 3 ላይ ልውሰዳችሁ ስለ ጽድቅ ሐዋርያው ጳውሎስ ሲያብራራ ሮሜ 3 እና ሮሜ 4 በደንብ አድርጌ ያሳያችኋለሁ እዚህ ጋር በቅድሚያ ቁጥር 11 ላይ በምድር ላይ ያለ ሁሉ ጻድቅ እንዳልሆነ ያረጋግጣል ቁጥር 11 ተመልከቱ ጻድቅ የለም አንድስ እንኳን አስተዋይም የለም እግዚአብሔርንም የሚፈልግ የለም ሁሉ ተሳስተዋል በአንድነትም የማይጠቅሙ ሆነዋል ቸርነት የሚያደርግ የለም አንድስ እንኳን የለም ይላል ከዛስ አሁን እግዚአብሔር ጻድቅ እንደሌለ አውቋል ጻድቅ የሆነ ልጁን ላከና የሱ ጽድቅ ለኛ እንዲቆጠርና በርሱ በማመን እንድንድን አንድያ ልጁን ሰጠን ማለት ከዛ ምን ይላል ሁለተኛው አማራጭ በሕግ ሥራ እንዲጸድቅ የተሰጠው ሕግ ነው በሕግ ሥራም አልጸደቀም ተመልከቱ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው ሕግ በመጠበቅ አሁን ምንኩስና በለው ሥርዓት በመፈጸም በለው በዚህ ብትታሰር በዚህ ብትወጣ ጉድጓድ ቆፍረ ብትገባ ዋሻ ፈልፍለ በወዲያኛው ብትወጣ የሚባል እንዲህ አይነት የጽድቅ መንገድ የለም አዮ ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ ከከለ የለም ነጭ ጥቁር ባሪያ ጨዋ የለም ግሪካዊ አይሁዳዊ የለም ሁሉ ማንም ጽድቅን በሕግ በኩል ሊያገኝ አልቻለም አይችልም ለምን ከባድ የሚሆነው 10ቱ ትእዛዛት እንኳን 10ን ከ10 9ኙን ፈጽመ በአንዷ ሕግ ብትወድቅና ብትከሰስ በሁሉ ኃጢያተኛ ይሄ በያዕቆብ መልእክት ምዕራፍ 2 ቁጥር 8 ላይ ተጽፏል ሰው ሕግን ሁሉ ፈጽሞ በአንዱ ቢከሰስ በሁሉ ተጠያቂ ነው ይላል በሁሉ ተከሳሽ አይጸድቅም ማለት አይጸድቅም እግዚአብሔር ፊት የጽድቅን ኮታ አሟልቶ ሊቆም አይችልም ስለዚህ እግዚአብሔር መፍትሄ ፈለገ ይሁን በመካከለኛ እጅ የገባ ሕግ አለ በመላእክት በኩል ገባ የተባለ ገላትያ ላይ በጣም አብራርቶታል ይሄንን ሐዋርያው ጳውሎስ ገላትያንና ሮሜን አብረው ነው የሚጠኑት እና አዳም ወደቀ ሕግ ከተሰጠበት ጊዜ ድረስ በአዳም ምክንያት የተከሰሰ ሕዝብ ታለ ሕግ ከተሰጠ በኋላ ደግሞ በሕግ በኩል መዳን ያልቻለ ሕዝብ ታለ ስለዚህ የሕግ ፍጻሜ የሆነ ልጁን መላክ ነበረበት እግዚአብሔር ማንም በራሱ መዳን አልቻለም መጽደቅ አልቻለም ሕግም ሊያድነው አልቻለም ስለዚህ ምንድነው መፍትሄው እግዚአብሔር የገዛ ክንዱ መድኃኒት አመጣለት ተብሎ እንደተጻፈ አሁን ግን ቁጥር 1 ተመልከቱ አሁን ግን right now in the new testament era በዚህ የአዲስ ኪዳን ዘመን አሁን ግን በሕግና በነቢያት የተመሰከረለት ነቢያት ቀድሞ ሲመሰክሩልን ነበር የሕግ መጻሕፍት ሲመሰክሩልን ነበር ጌታ ኢየሱስን በሉቃስ ወንጌል ምዕራፍ 24 ላይ በሕግና በነቢያት በመዝሙራት መጻሕፍት ስለኔ ተጻፈው ሊፈጸም ዘንድ ብሎ ነው የነገራቸው አስረዳቸው መጻሕፍትን እንዲያስተውሉ አይምሮአቸውን ከፈተላቸው ይላል በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ያለ ሕግ ተገልጧል
ምንድነው እርሱ የተገለጠ? እርሱም ለሚያምኑ ሁሉ የሆነ ምን ለሚሉ ለሚያምኑ ገዳም ተራራ ለሚዋጥጡ ኖ የበሰበሰ ውሃ ውስጥ ለሚገቡ እጸድቃለሁ ብሎ ባጣብቂኝ ውስጥ ለሚያልፉ ኖ እንደዚህ አይነት ነገር ድንጋይ ለሚሸከሙ የከሌት ታቦት ለሚሉ በጭራሽ ለሚያምኑ ወንድሜ ከሸክም ነው ጌታ ይገላገለ ለሚያምኑ ሁሉ የሆነ አዮ ያለ ከለር ያለ እድሜ ልዩን ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን አዮ ዳይሬክት ጉዳዩን የሚወስደው ወደ ጌታ ወደ ኢየሱስ ነው ወደ ማንንም አይደለም ቀጥታ በኢየሱስ ክርስቶስ በማመን ይሁን በማንንም እንድታመን አልተጠራህም ለይነ አንድም ኦርቶዶክሳዊ ሲሆን አይም ተክለ ሃይማኖት አለ ለአርሴማ አለ ይያለ ሚቃጀው እየነገደብህ ነው ነጋዴ ነው የማንንም ጽድቅ አድነህ ማንንም ጻድቅ የለም ይሄው ያሳየው ሚጸደቀው በክርስቶስ በማመን በኔና በጴጥሮስ በኔና በጳውሎስ መካከል የዘመን ልዩነት አለ እንጂ በእምነት በክርስቶስ ኢየሱስ በማመንና የእግዚአብሔር መንግስት በመውረስ ምንም ልዩነት የለም በኔና በጳውሎስ መካከል በሐዋርያው ጳውሎስ በእኔና በጴጥሮስ መካከል ጴጥሮስ ኢየሱስን የተከተለኮ እዛው አብሮት እየበላ እየጠጣ ይክደው ነበር እሱን አበርትቶ ጠጋግኖ ስላመነ ሲያድነው ታያል አንተ የሕያው የእግዚአብሔር ልጅ ነህ ብሎ አምኗል ጴጥሮስ አምኗል ኃጢያቱን በደሉን ይቅር ብሎ ምሮ የቤተ ክርስቲያን አለቃ ሲያደርገው ታያል መሪ ሲያደርገው ታያል እረኛ ሲያደርገው ታያል ጳውሎስ ሲገድል የኖረ ሰው ሲያሳድድ የኖረ ሰው እሱን መልሶ የወንጌል አገልጋይ ያደርገዋል እነዚህ ሰዎች ታዲያ በምን ጽድቃቸው ነው የሚድኑት ያቁታል ራሳቸው ሙልጭ አድርጎ ኢየሱስን የካደው ሰውዬ በክርስቶስ በማመኑ መንግስቱን የሚወርስ ከሆነ አሁን ተክልያ አቡ የምትለው በምን መንገድ ነው ሊድን የሚችለው 100 ምናምን አመት ሳይበላ ሳይጠጣ ሰው ሳያየው ኖረ የሚባለው ተራ ዲስኩር የአጋንን ትምህርት ያመጣ ምድራችን ላይ ይደፋል ማለት ኢየሱስን የሸፈነ ሁሉ ይጠረጋል በጌታ በኢየሱስ ስም አሁን የሚጥረገው ነፋስ ዛፍን ከስሩ እንደሚነቅለው የተነቀሉ ይሁን ጳውሎስ የጸደቀው በምን እንደሆነ ያውቃል he knows የትኛውም ጽድቁ እንደማያድነው ያውቃል የትኛውም ለአባቶች ሕግ ከመጠን ይልቅ እየቀናው ቤተክርስቲያንን ያለ ልክ አሳድድ ነበር ነው ያለው የትላንት ህይወቱን ነበር አድርጎለት ጻድቅ አድርጎ ሐዋርያ አድርጎ ሲሾሙ አይቷል ስለዚህ በኔና በጳውሎስ በኔና በጴጥሮስ መካከል በኃጢአተኝነት ልዩነት የለም በጽድቅም ልዩነት የለም አለቀ ሁሉ ኃጢአትን ሰርተዋል አለ ራሱ እኮ ነው ያለው ጳውሎስ ሮሜ 3 ላይ ነበርኩል ቁጥር 11 ላይ የእግዚአብሔርም ክብር ጎድሏቸዋል ይሄ የእግዚአብሔር ክብር የጎደለውን ዓለም ይሄ በኃጢአተኝነት የተከሰሰውን ዓለም ሕግ ሰጠው ሕግን ሳይፈጽም ቀረ ልጁን ሰጠው ልጄን እመንና ዳናል አሁን ኦርቶዶክስ ውስጥ ያለው አመጽ ያንተ ልጅ አይበቃንም ስለዚህ ሌሎችን የሌሎች ተቅማጥ የሌሎች ድንጋይ የሌሎች የተቆረጠ እግር የፈረጠ አይን እንፈልጋለን የሚል ህዝብ ነው ያለው ይሄ ወንጀል ነው እግዚአብሔር ላይ መቀለድ ነው የተሰጠ የመዳን መንገድ ላይ መቀለድ ነው ስለዚህ ቢጫም ለብሶ ጥቁርም ለብሶ ነጭም ለብሶ ያስተምርህ የአጋንንት ትምህርት ነው እደግመዋለሁ የአጋንንት ትምህርት ነው አለቀ ስለዚህ ሰው ሊጸድቅ የሚችለው በማመን ብቻ ነው በክርስቶስ እርሱም ቁጥር 22ን ተመልከቱ ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ልዩነት የለምና listen ጆሮን ክፈት ልዩነት የለምና ሁሉ ኃጢአትን ሰርተዋልና ኦኬ
በኃጢአት የተከሰሰ ዓለም አለ። ኢትዮጵያዊ ብቻ አይደል፣ ጥቁሮች ብቻ በጭራሽ ኦኬ፣ ግሪኮች ብቻ አይደል፣ የዓለም ህዝብ በሙሉ ማለት ያለፈው ትውልድ ያለውና የሚመጣው በሙሉ በኃጢአት የተከሰሰ። ታዲያ ልዩነት የለምና ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። ሁሉም ይከሰሰው በዚህ። ታዲያ መፍትሄው ምንድነው ስትል ቁጥር 24 በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ። እንዲያው በጸጋው ይጸድቃሉ። በማ በኩል? በኢየሱስ ክርስቶስ through Christ ነው። በነከሊት ይባል የከለ ቃል ኪዳን 10 generation 8 generation ወጋው በኢየሱስ ስም። ጀነሬሽን እየገደለ ጀነሬሽን ይድናል ይላል። እግዚአብሔር እንዴት እንደሚበቀላቸው እንደዚህ አይነት ሰዎችን ይውልሲ ንስሐ ማይገባ ከሆነ በኢየሱስ ክርስቶስም በሆነው ቤዛነት በኩል። ይሄ በኩል የሚለው ቃል ዕብራውያን ላይ በተደጋጋሚ ተጽፏል። በኢየሱስ በኩል፣ በሱ በኩል ወደ አብ፣ በርሱ በኩል ጽድቅ፣ በርሱ በኩል መዳን፣ በርሱ በኩል through Christ። በቃ ቁጥር 5 እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆመ። እግዚአብሔር ያቆመው አንድ መፍትሄ ኢየሱስ ይባላል። አንድ እርሱን ነው ያቆመው። እርሱን እግዚአብሔር በእምነት የሚገኝ በምን የሚገኝ በእምነት የሚገኝ ተስካር በማውጣት አላለም። ዝክር በመዘከር አላለም። የቄስ ሆድ በመውላት አላለም። ፍትሃት በመፍታት አላለም። በእነ ማርያም በእነ በከሌት በእነ ከሌ በኩል አላለም። በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆሙ። አሁን ያንተን ተረተረት ማንም ይሰማ ይል። ረጅም ዘመን ህዝብ ስታስቱ፣ ህዝብ ላይ ስትቀልዱ፣ ብዙ ህዝብ ወንጌል ሳይሰማ ሲኦል እንዲወርድ ያደረጋችሁት እናንተ ናችሁ። እግዚአብሔር አስመለጠን እንጂ የኛ መጣፈንታሱ ነበር። ግን እግዚአብሔር አተረፈን። ኦርቶዶክሳውያን አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ ወጣቶች ይሄን መልእክት የምትሰሙ የተነገረ ለረጅም ዘመን ሲቀልዱብን የኖሩት ሐሰትንና ያጋንንትን ትምህርት በማስተማር እንደ ሻሽ ተነጥፎ ይሄ ህዝብ ድንጋይ ላይ ፀሐይ ላይ ብርድ ላይ ቁጭ ብሎ የሚሰማቸው ሐሰታቸው ነው። የአጋንንት ትምህርት ነው የምትሰሙት። በማንም በኩል አይዳንም። ይሄ መርዝ ትምህርት መርዝ 10 ትውልድ ይማራል። እዚህ ገዳም ይሄደ ከሲኦል 15000 በዚህ በኩል ምናምን ከሌ ሴቶች በዚህ በኩል እንጨት ተሰጥቶት ከሲኦል ነፍሳት የሚያወጡ ሰዎች አሉ። አንተ እኮ ቀለዱበት እኮ እዚህ ህዝብ ላይ እኮ በእግዚአብሔር ቀለዱበት እኮ። ህዝቡም ተደግሞበታል። በቃ ፈዟል። ለክርስቶስ ሰምራ ሶስት የመጥረጊያ እንጨት ሰጣት ይላል። እንትን ላይ ድርሳነ ማነው ገድለ ክርስቶስ ሰምራ ላይ ምን ላርግ በዚህ እንጨት ስትለው ኢየሱስ ክርስቶስ መጥቶ እንጨት ሰጣት ይላል። በሶስት እንጨት ገብታ ከሲኦል 10,000 ሰው ታወጣላለች። ተመልከት። ህዝቡ ራሱ እንደዚህ አይነት ነገር ሲሰማ ሾክ ማድረግ አለበት እኮ ማለት መደንገጥ አለበት። what's going on brother? ምንድነው እንደዚህ ያፈዘዘ? ምንድነው እንደዚህ ያፈዘዘሽ እህቴ? በእንጨት ከሲኦል ከብት እንደሚያግድ እረኛ እንጨት ተሰጥቶ ከሲኦል የሚወጣ ነፍስ አለ? የትኛው መጽሐፍ ላይ የትኛው መጽሐፍ ቅዱስ ላይ እንዲህ አይነት ትምህርት ተማርክ? የትኛው ሐዋርያ እንዲህ ብሎ ነገረ? የትኛው? አይዘገንንም?
እሷን ሲወረውራት ከዛ ሚካኤል ገባ በሚካኤል ላይ እልፍ በሷ ላይ እልፍ ነፍሳት ተንጠላጥለው ከሲኦል ወጡ ይላል እኔ እናቶች የሚያሳዝኑኝ እናቶች አሉ የሚያሳዝኑኝ ወንድሞች አሉ የሚያሳዝኑኝ አባቶች አሉ በእነሱ በዚህ wrong teaching false teaching እነሱን አምነው አቡዬ ተክልዬ ያሉ እድሜያቸውን የፈጁ ለነሱ ጠላ ሲጠምቁና ጠጅ ሲጥሉ የኖሩ እድሜያቸውን የጨረሱ የነዚህ ሰዎች ነፍስ መታደግ አለብን ለዛን እውነት ምን እናገር ከማንንም ጋራ በግል ጸብ የለን ይሄንን ያጋንንት ትምርቱን ግን እስኪያስነጥሰው ድረስ እድሜ ዘመኔን እነግረዋል ምን አይነት ውሸታምና ጨካኝ እንደሆነ እነግረዋል በቃ እውነት ከፈለክ ይሄው መታየው የእግዚአብሔር ቃል ሚነግርህን ስማ እርሱንም በእምነት የሚገኝ በደሙም የሆነ ማስተስሪያ አድርጎ አቆም ይህም በፊት የተደረገውን ኃጢያት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ እግዚአብሔር ጽድቁን በጽድቅ ነው የሚያሳየው ልጁን ሰውቶ ነው ይሄንን የጽድቅ በር የከፈተልን አሁን በልጁ ላይ የሚቀልድ ማንኛውንም ሰው የበለጠ ቅጣት ነው የሚሰጠው የሚብስ ቅጣት የሚባል አለ ዕብራውያን ምዕራፍ 10 ላይ የነዚህ ሰዎች ትምርት ነው የህዝባችንን ጆሮ ጠፍንጎ የያዘ ወንጌል እንዳይሰማ ያደረገ እናስለቅቃለን ክብር ለእግዚአብሔር ይሁን ቀጥሎ ያለውን የመጽሐፍ ቅዱስ ክፍል ተመልከቱ ስለ ጽድቅ ይቀጥላል ሐዋርያው ጳውሎስ ሮሜ ምዕራፍ 4 ላይ መጽሐፍስ ምን አለ አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት አምኖ የተቆጠረ ጽድቅ አይ ስለሚቆጠር ጽድቅ ይናገራል አሁን ደግሞ ለሚሰራ ደሞዝ እንደዳ ነው እንጂ እንደ ጸጋ ይቆጠርለት ነገር ግን ለማይሰራ ኃጢያተኛውንም በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል ኃጢያተኛን የሚያጸድቅ እግዚአብሔር ነው ብሎ ሲያምን ያ እምነቱ ጽድቅ ሆኖ ይቆጠርለታል ከዛ ስለ አብርሃም ከተናገረ በኋላ ስለ ዳዊት ከተናገረ በኋላ መጨረሻ ላይ እንዲህ ይላል ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ይላል ስለ አብርሃም ብቻ አይደለም ዳዊትም ኃጢያቱ ያልታሰበበት ሰው ብፁዕ ነው ብሎ የተናገረውን ትንቢታዊ ክፍል ተናግሯል በክርስቶስ በማመኑ የኃጢያት ስርየት አግኝቶ ከፍርድ ማምለጡ አንድ ሰው it's a miracle by the way ይሄ የእግዚአብሔር መለኮታዊ ቸርነት ነው ስለዚህ ነገር ግን ተቆጠረለት የሚለው ቃል ስለ እርሱ ብቻ የተጻፈ አይደለም ስለ አብርሃም ብቻ አይደለም እና ስለ እኛም ነው እንጂ አንተ ራስን እዚህ ውስጥ አስገባ አንቺ እዚህ ውስጥ ራስሽን አስገቢ አንቺም ስታምኚ የሚቆጠርልኝ ጽድቅ አለ ማለት ነው እንደማን እንደ አብርሃም የጸደቀው አምኖ ነው ስራ ሰርቶ አይደለም ሃሌሉያ ጽድቅ ሙሉ የሚሆነው ሙሉ ነገር ሲፈጸም የተቆራረጠ ጽድቅ ሊሆን አይችልም ለዚህ ነው ኢሳይያስ ጽድቃችን የመርገም ደም እንደነካው ጨርቅ ተቆጠራል የመርገም ደም ማለት ተቀባይነት የሌለው ማለት ተቀባይነት የሌለው የመርገም ደም እንደነካው ጨርቅ ሆነ የሰው ጽድቅ በእግዚአብሔር ፊት ሊቆም አልቻለም አሁን በእግዚአብሔር ፊት የሚያቆመን ጽድቅ ኢየሱስ ነው አዮ ስለዚህ እሱ ስናምን የሱ ጽድቅ ለኛ ይቆጠርልናል አይገርምም ወጣቶች አሁን ለምሳሌ አባት የሆነ ነገር አቺቭ ቢያደርግ በጣም ትልቅ ነገር የሚያሸልም ነገር አቺቭ አድርጎ ፈጽሞ ከዛ በኋላ አይ ሊሸለም ሲል አይ በኔ ቦታ ልጄን ሸልሙት ቢልና አንተ ዝንጥ ብለ መተ አባት በሰራው ባለቀው ነገር ላይ ሽልማት እየተጨበጨበል ስትቀበል just like that ሰርቶ የፈጸመው በመስቀል ላይ ኢየሱስ መራብ የነበረብን የኛን ረሃብ የተራበልን መጠማት የነበረብንን የኛን ጥማት የተጠማልን መራቆትና መታረዝ የነበረብንን የኛን ራቆትነት የተቀበለ መራራ መጠጣት የነበረብን የኛን መራራ የጠጣ መሰቀል የነበረብንን የኛን
ስቅላት የተቀበለ መሞት የነበረብንን የኛን ሞት ተቀብሎ የሞተ መቀበር የነበረብንን የኛን መቃብር የተቀበለ ፍርድን ሁሉ ተቀበለ ነው የሚለው የሁላችንን በደል በእርሱ ላይ አኖረ ነው የሚለው ያንን ሁሉ ዋጋ ከፍሎ ከጨረሰ በኋላ ተፈጸመ ሲል እሱ የፈጸመውን ጽድቅ አንተ በጌታ በኢየሱስ ክርስቶስ አምኛለሁ ኢየሱስ ክርስቶስ የሕይወቴ ቤዛና መድኃኒት እንደሆነ ከዚህ ቀን ጀምሮ አምኛለሁ ስትል እዛ ቀራንዮ ላይ የፈጸመው ያ ሁሉ መከራ ያ ሁሉ ጽድቅ ላንተ ይቆጠርልሃል አይገርምም የእግዚአብሔር መለኮታዊ አሰራር አይደንቅም ወይ እሱ አሸንፎ አንተ አሸናፊ ተባልክ እሱ ድል ነስቶኛ ድል ነሾች ተባል አዮ ስለዚህ ቁጥር 25ን ተመልከት ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው አልፎ የተሰጠው የሞተልን በመቀበልና በማመን እና እግዚአብሔር እንደላከው በማመን ይሄን ስታደርግ ይቆጠርልሃል ክብር ለጌታ ይሁን ተቆጠረልኝ እኔ የኔም ብለው ጽድቅ የለኝም listen ጴንጤ ትዕቢተኛ አይደለም listen አማኝ ትዕቢተኛ አይደለም ታቤን አይደለም ድነናል ምንለው ተቆጥሮልን ነው በትዕቢት አይደለም ዘበነ እንደገባው በትዕቢት አይደለም ጴንጤ ድኛለሁ የሚለው የኢየሱስ ጽድቅ ለርሱ ተቆጥሮለት እንደሆነ አምኖ ስለ ተቆጠረልኝ ምን ዘረዝረው የኛ የሆነ ነገር የለም ምንም በቃ ስለዚህ እዚህ እውነት ላይ እዚህ የሱን ጽድቅ እንዲቆጠርልን ምክንያት የሆነልን የሞተልን መስዋዕት የሆነልን ክርስቶስ ላይ ምንም ነገር እንዲደረብ አንፈልግም የማንም ጽድቅና የእግር መቆረጥ እዚህ ውስጥ አይገባ listen ኮታትህንና ቡቱቶህን ይዘህ ዞር ማለት ይችላል ህዝቡ እንዲጸድቅ መንገድ ክፈቱለት እነዚህን ነው አይድኑ ወደ እግዚአብሔር መንግስት አይገቡ የሚገቡትንም ይከለክላሉ ያለው ጌታ እነዚህ የማቴዎስ ወንጌል ምዕራፍ 23 ነው አይገቡ ወይ አያስገቡ ስለዚህ ይሄ ቢጫ ለባሹ መጥቶ ብንጸድቅም ባንጸድቅም ነው የሚለው ስለዚህ በምድር ኦርቶዶክሳዊ ተብሎ ክር አስሮ ነጠላ ለብሶ መኖሩ በሰማይ ከሚያገኘው ጽድቅ ጋር አነጻጽሮት ኢትስ ኦኬ ባልጸድቅም ብሎ እንዲያስብ አድርጎታል ማንን ሰፊውን የኦርቶዶክስ ህዝብ እዚህ ጋር ደግሞ በቁራሽ እንጀራ በዝክርና በተራራ በመቧጠጥ በነተክለ ሃይማኖት ገዳምና በነተክለ ሃይማኖት ነውር ተቅማጥ በኩል ትጸድቃለ ይያለ 10 ጀነሬሽን ይማራል ይያለ ይናገራል ስለዚህ ይህ ህዝብ እውነተኛውን የጽድቅ መንገድ አላወቀው ለዛ ነው እውነትን መናገር የሚያስፈልገው ለዛ እግዚአብሔር ቃል ሚለው ተመልከቱ ስለዚህ እግዚአብሔርን ጸጋ አልጥልም ይላል ጳውሎስ አልጥልም የዳንክበትን እግዚአብሔርን ጸጋ የሚያስጥሉ ነገሮችን በሙሉ ከህይወት አውጣ ጸጋ የሚያስጥሉ እነ ተክልዬና አቦይ በስራ ተጸድቃለ ገዳም ሰርተ ቤት አንጸ ብራና አስፈቅፍቀ የከሊትን የነከሌን ድርሳን አጽፈ ተጸድቅ ነው አትድን ብትፈጠፈጥ አትድን አንድ መንገድ አንድ እውነት አንድ ህይወት ኢየሱስ የእግዚአብሔርን ጸጋ ሊያስጥሉ የተፈበረኩ ያጋንን ትምርቶችን መካድ አለብህ ኢየሱስን ከመካድ እነሱን ሙልጭ አርገ ካድ ይሁን እግዚአብሔርን ጸጋ አልጥልም ገላትያ ምዕራፍ 2 ቁጥር 21 ላይ የእግዚአብሔርን ጸጋ አልጥልም ጽድቅስ በሕግ በኩል ከሆነ እንኪያስ ክርስቶስ በከንቱ ሞተ አንተ የተጻፈው በሙሴ በኩል የመጣው ሕግ እንኳን ሊያጸድቅ የማይችል እንደሆነ መጽሐፍ ቅዱስ የተናገረ እነርሱ በቅርብ ዘመን የደረደሯቸውን አማልክት የመጽደቂያ መንገድ አድርገው ይነግሯል
የእግዚአብሔርን ጸጋ ያስጣሉት ነው ህዝቡ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ እንዲሁ በነፃ ነው የዳንኩት እንዲሁ በነፃ እንዲሁ በነፃ ነው እንዲሁ በነፃ ጌታ ኢየሱስ ነው የሞተው ስለኔ እዳዬ ተከፍሎልኛል ነፃ ነኝ እኔ ስራዬን መስቀል ላይ ሰርቶ ጨርሶታል በሞቱ ህይወቴን ከሞት ታድጓታል ያደረኩት የለም ስለመዳኔ የከፈልኩት የለም ስለመዳኔ ያደረኩት የለም ስለመዳኔ የሰራሁት የለም ስለመዳኔ እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ ሃሌሉያ እንዲሁ በጸጋ ነው እንዲሁ በጸጋ እንዲሁ በነፃ ነው የዳንኩት እንዲሁ በነፃ እንዲሁ በነፃ ነው እንዲሁ በነፃ ሃሌሉያ ኢየሱስ ጌታ ይሁን ወንጌል ሲገባ ሚቀሉ ነገሮች አሉ ዝም ብሎ ቀለል ይላል ሃሌሉያ ኢየሱስ የገባው ሰው እንዴት አይነት ህይወት ተሰጥቶት ህዝባችንን እኮ በመከራ እኮ ነው ያኖሩት ያሉት ግማሹ ፌጦ ይበጠብጣል ፌጦ በጥብጦ ያርሴማ ፌጦ ይሏል አቤት እቺን የቀመሰ ይላል ሲነግድ ኖረ በቆሎና በጠላ ተጫወተበት ደብተራ ምድራችን ላይ ተጫወተ ስለዚህ ለዚህ ህዝብ እውነትን የመናገር ኃላፊነት ተሰጥቶናል ሃሌሉያ በቃ ኃላፊነት ተሰጥቶናል ለዚህ ህዝብ እውነትን እንናገራለን ከነዚህ አመፀኞች አመጽ ሽሹ ሌላው መጨረሻ ላይ ላሳያችሁ የፈለኩት መጽሐፍ ቅዱስ እንደማይማሩ አንድ መንገድ ላይ ቃለ መጠየቅ ኢንተርቪው ያደረገላቸው መርጌታ የተናገሩትን ጥቅስ ይጠይቃቸዋል እኔ አላቅም ነው የሚሉት እስቲ ላሰማችሁ ክርስቶስ ጌታ እንደሆነ በልብ ብታመን በአፍህ መሰከር ትድናለህና ጽድቃለህና ይላል ምን ምዕራፍ ላይ የሚገኝ እሱ አን ያላውቁም ምን መጽሐፍ ቅዱስ እሺ ሌላ ደግሞ ጠይቀህ ምላስ ሁሉ ለእግዚአብሔር አብ ለኢየሱስ ክርስቶስ ሲመሰክር ዘንድ ነው የሚለው ምን ምዕራፍ ላይ ይገኛል ወደኛ መጽሐፍ ቅዱስ ነው ቅዳሴ ዜማ ምናምን ነው ምንማር እንጂ መጽሐፍ ቅዱስ አትማሩ መጽሐፍ ቅዱስ ባንማር ብንሰርቅም ባንሰርቅም እንኳን ክርስቲያን ሆነን መቤቴ እንኳን ኦርቶዶክስ ሆነን አዮ ጌታ እንደሆነ በልብ ብታመን በአፍህ መሰከር ትድናለህና ጽድቃለህና ይላል ምን ምዕራፍ ላይ የሚገኝ እሱ አን ያላውቁም ምን መጽሐፍ ቅዱስ እሺ ሌላ ደግሞ ጠይቀህ ምላስ ሁሉ ለእግዚአብሔር አብ ለኢየሱስ ክርስቶስ ሲመሰክር ዘንድ ነው የሚለው ምን ምዕራፍ ላይ ይገኛል ወደኛ መጽሐፍ ቅዱስ ነው ቅዳሴ ዜማ ምናምን ነው ምንማር እንጂ እኛ ዜማ ቅዳሴ እንጂ መጽሐፍ ቅዱስ እኮ አንማር እውነቱን እኮ ስለዚህ ጽድቅ በክርስቶስ እንደሆነ የሚናገሩትን የመጽሐፍ ቅዱስ ክፍሎች አያውቁም ድብትርና ተምሮ ነው የሚወጣው ጠምጥሞ ይወጣል ሊቅ ይባላል አራት አይና ይባላል አያውቀውም የእግዚአብሔርን ቃል አያውቀውም ስለዚህ እሱ ያላወቀው ነው ያልገባው እንዴት አድርጎ ሊያስተምር ይችላል እንዴት አሳዝንም አስቆጭም ወገኖች አስቆጭም ለነሱም ወንጌል መስበክ አለብን ለደብተሮቹ ስንቱ ጠንቋይ ነፃ ይወጣ ክብር ለእግዚአብሔር ይሁን
መናገሬን አላቆም እውነትን ማወጄን አላቆም የማንንም ስድብም የማንንም ሙገሳም አልሰማም እኔ የምሰማው ጌታዬን መንፈስ ቅዱስን ሰው አይተን የጀመርነው ነገር የለም ሰው አይተን የምናቆመው ነገር የለም ይሄ የተነገረው እውነት የስንቶችን ህይወት እየታደገ እንዳለ እያየን መዳን የሚፈልግ ሰው ሁሉ እውነትን የተነገረውን እውነት ሰምቶ አምኖ በክርስቶስ ኢየሱስ አምኖ በጸጋው መዳን ይችላል ይሄ ነው ወንጌል ማለት ይሄ ነው ከዚህ ውጪ ያለው ወንጀል በቃ ስለዚህ ጌታን መቀበል የምትፈልጉ ወገኖች እዚህ ውስጥ ካላችሁ በቀጥታ ጥሪ ያደርግላችኋለሁ ንስሐ ግቡ ኑ ጌታን ተቀበሉ ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው በቃ የልጅነት ስልጣን መቀበል የምትፈልጉ ኑ ወደ ጌታ ወደ ኢየሱስ ያድናል ኢየሱስ ጽድቅ ላንተ እንዲቆጠርልህ ና ጌታን ተቀበል ና አብረን እንጸልይ ና ወደ እውነት መንገድ ተመለስ ና ከከልትና ካጋንን ትምህርት ውስጥ ውጣ ና